ኢትዮጵያ በአየር ንብረት ለውጥ የማይበገር ኢኮኖሚ የመገንባት ጥረቷ አሁን ላይ ከምንጊዜውም በተለየ አመርቂ ውጤት እየመጣ ስለሆኑ ማሳያው ለዜጎቹ የሚያስፈልጋትን የኃይል ምንጭ ተፈጥሮን መሰረት ካደረገው ታዳሽ ኃይል የምታገኛቸው ፕሮጀክት መስፋፋት ነው። ዛሬም በሶማሌ ክልል በጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቀው የአይሻ 2 የነፋስ ኃይል ማመንጫ ፕሮጀክትም የዚሁ ማሳያ ነው። በምረቃ ስነ ስርዓቱ ላይ መልእክት ያስተላለፉት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ልታረጋግጥ የምትፈልገው የብልጽግና ጉዞ የ20ኛው መቶ ክፍለ ዘመን መባቻና የ21ኛው መቶ ክፍለ ዘመን መጀመሪያ እንዲሁም አጠቃላይ የዓለምን ኢኮኖሚ ጉዞ ከግምት ያስገባ አካሄድ መሆኑን አጽንኦት ሰጥተውበታል። እኛ በ21ኛው ክፍለ ዘመን አጋማሽና ከዚያ በኋላ ኢትዮጵያ ውስጥ አፍሪካ ውስጥ እድገት እንዲመጣ የምናስበው ተፈጥሮን በሚጎዳ መልክ ሳይሆን ከተፈጥሮ ጋር በስምምነት ተፈጥሮን ሳንነካ የሚረጋገጥ እድገት ለማምጣት ነው። ለዚያ ሁነኛው መድኃኒት ደግሞ ክሊን ኢነርጂ ላይ ማተኮር ነው። ኢትዮጵያ በደፈን አፍሪካ እንደሚታወቀው ካላት የኢነርጂ ሶርሶች ከሞላ ጎደል ከክሊን ኢነርጂ የሚመረቱ ናቸው። ለዚህም አንዱ ማሳያው የአፍሪካ ግርማ ሞገስ፣ የአፍሪካ የመቻል ማሳያ፣ የአፍሪካ ሕዝቦች ከፈለጉና ከወደዱ እንዲሁም ከተደመሩ አንጋፋ ስራ ጀምረው ሊጨርሱ እንደሚችሉ ያሳየው በኢትዮጵያውያን ታስቦ በኢትዮጵያውያን ሀብት ብቻ የተገነባው የህዳሴ ግድብ ለኛ ለኢትዮጵያውያን ኩራት፣ ለመላው አፍሪካ ደግሞ የምሳሌነት ምልክት ነው። ኢትዮጵያ የሚቀጥለውን የአፍሪካን ዘመን እድገት ለማረጋገጥ የሚጣለው መሰረት በንጹህና ታዳሽ ኃይል ላይ ያተኮረ የኃይል ግንባታ መሆን አለበት ብላ እንደምታምንም ጠቅላይ ሚኒስትሩ አብራርተዋል። ለዚህ ማሳያው ደግሞ አይሻ ላይ የተገነባው የኃይል ማመንጫ መሆኑን በመጥቀስ መሰል የኃይል ምንጮች ደግሞ የአፍሪካ ሀገራትን ኢኮኖሚያዊና ማህበራዊ ትስስር በማጠናከር ሚናቸው የጎላ ነው ብለዋል። የኢትዮጵያ እድገት የኢትዮጵያ ኢነርጂ ከአካባቢ ሀገራት ትስስር ውጪ ለብቻ በማደግ የሚረጋገጥ አይሆንም። የ21ኛው ክፍለ ዘመን አጋማሽ ለመላው አፍሪካ የመጣ ብስራት ስለሆነ እኛ ኢትዮጵያ ውስጥ የጀመርነው እድገት ጎረቤት ወንድም ሀገራትን የሚነካና አስተሳስሮ እንድናድግ የሚያደርግ መሆን ይኖርበታል። የኤሌክትሪክ ኮኔክሽን በእኛና በጅቡቲ መካከል፣ የንጹህ ውሃ ኮኔክሽን በእኛና በጅቡቲ መካከል፣ በክፍያ የሚደረግ የቶል ሮድ መንገድ በእኛና በጅቡቲ መካከል በከፍተኛ ደረጃ እየተስፋፋ ይገኛል። ሁላችሁም እንደምታውቁት ጅቡቲ በእጅጉ ለልባችን ለኪሳችን የቀረበ ሀገር በመሆኑ አብዛኛው ኢንቨስትመንት ከጅቡቲ ጋር የተሳሰረ ነው። በሬልዌይ፣ በሃይዌይ፣ በኤሌክትሪክ፣ በውሃ፣ በአየር፣ በዲፕሎማሲ ከዚያም በተጨማሪ እንደ አንድ ቤተሰብ የመተያየት ከፍተኛ ጠንካራ የሆነ ዝምድና ያለው ሀገር ነው ጅቡቲ። ፕሬዝዳንቱ ይህን ለማረጋገጥ መካከላችን ተገኝተዋል። በተለይ የምስራቅ አፍሪካ ቀጠና በርካታ ሕዝብ ቁጥር ያለው መሆኑ ለምርት እድገት አዎንታዊ ሚና የሚጫወት በመሆኑ የቀጠናው ሀገራት በትብብር ቢሰሩና አንዳቸው የተሳካላቸውን ልምድ ለሌላው ቢያጋሩና በጋራ ቢቆሙ ተጠቃሚነታቸው ከፍ እንደሚል ጠቅላይ ሚኒስትር ዶክተር አብይ አህመድ አጽንኦት ሰጥተውበታል። ከሱዳን፣ ከኬንያ፣ ከታንዛኒያ ጋር እነዚህን ነገሮች የምንጋራ ሲሆን በቅርቡ ከሶማሊያና ሳውት ሱዳን ጋር በመንገድና በመብራት ለመተሳሰር ጥረት ተጀምሯል። ይህ ጥረት እንዲሳካ በኢትዮጵያ በኩልም በሶማሌ በኩልም እንዲሁም በሳውት ሱዳን በኩል በከፍተኛ ቅንጅት የሚሰራ ይሆናል። ምክንያቱም ኢትዮጵያ ያላት የተፈጥሮ ጸጋ ከጎረቤት ሀገራት ጋር ተካፍላ የምትበላ ከሆነ ጎረቤቶቿም እንደዚሁ ያላቸውን ጸጋ ከኛ ጋር የሚካፈሉ ከሆነ ምስራቅ አፍሪካ የሚለምን ሳይሆን የሚረዳ፣ የሚበደር ሳይሆን የሚያበድር፣ ከሌሎች የሚጠብቅ ሳይሆን የሚጠበቅበት ከባቢ የመሆን እድሉ በጣም ሰፊ ነው። ኢትዮጵያ አሁን ላይ ሁለንተናዊ እድገት እያስመዘገበች መሆኑን የጠቆሙት ጠቅላይ ሚኒስትሩ በተለይ ከግብርናው ዘርፍ በዚህ ዓመት ለማግኘት ካቀደችው 1.3 ቢሊዮን ኩንታል መካከል ባለፉት 6 ወራት ብቻ 999 ሚሊዮን ኩንታል ወይም የዕቅዷን 78 በመቶ ማሳካቷን አብራርተዋል። በሌሎች መስኮችም አመርቂ ውጤት የተገኘ ሲሆን በንጹህ ኃይል ግንባታ መስክም ቢሆን ኢትዮጵያ እያከናወነች ያለው ስኬታማ ስራ እንደ ኮፕ 32 አይነት ግዙፍ ዓለም አቀፍ ሁነቶችንም ለማስተናገድ በር እንደከፈተላት አንስተዋል። እነዚህ ሁሉ የክሊን ኢነርጂ ኢንቨስትመንት በዓለም ደረጃ ለኢትዮጵያ እውቅና ያሰጠ በመሆኑ ኮፕ 32 ወደ ኢትዮጵያ መጥቶ በኢትዮጵያ ምድር እንዲዘጋጅ የተወሰነበት ዋነኛው ምክንያት ኢትዮጵያ በግሪን ሌጋሲ
ሪቨሮቿን በማጽዳት በክሊን ኢነርጂ አጠቃላይ ኢንቫይሮንመንት ላይ በምትከተለው ፖሊሲና ባስገኘችው ውጤት ዓለም ስራዋን ሬኮግናይዝ ለማድረግ ዓለም ስራዋን ለማበረታታት ኮፕ ወደ ኢትዮጵያ እንዲመጣ ወስኗል። ይህን ውሳኔ አድንቀን አክብረን የተቀበልን ሲሆን ከአፍሪካ ወንድሞቻችን ጋር በመሆን በዓለም ላይ ለረጅም ጊዜ ከሚጠቀሱ የኮፕ ሰሚቶች አንዱ የሆነውን ሰሚት በ2027 በኢትዮጵያ ኢትዮጵያውያንም በሚያኮራ አፍሪካውያንም በሚያኮራ በተለይ ጅቡቲን፣ ሶማሊያን፣ ኬንያን፣ ሳውት ሱዳንን በሚያኮራ መንገድ የምናዘጋጅ መሆኑን ያከበሩንን በማያሳፍር መንገድ የምንፈጽም መሆኑን እያረጋገጥኩ እንደዚህ ያለው ድል እንዲበረታ እንደዚህ ያለው ውጤት እንዲጠናከር በድል እርካታ ሳይፈጠር በትጋት በትብብር አብረን እንድንሰራ አደራላችሁ ፈልጋለሁ።